መጀመሪያ ተረጋጋ። እንግዲህ እኛ በዚህ በዩናይትድ አረብ ኤምሬትስ ያለ ነው እናውቃለን። ከስር ከመሰረቱ በደንብ አድርገን እናውቃለን። እኛ በደንብ አድርገን እናውቃለን። ቤተክርስቲያንን ስታገለግላት፣ ስትለፋ፣ ስትደክም የኖርክ ወንድማችን ነህ። ያለፍክበትን መንገድ ከማንም በላይ በደንብ አድርገን እናውቃለን። ምክንያቱም በአንድ ውሃ ውስጥ እየዋኘን ያለን ወንድሞችህ ነን። ወንድሜ ግን ማርያምን ይሄ ሁሉ እኮ እናንተም ከዚህ በፊት ብትኖሩ እንደዚህ አልሰቃዩ ነበር። ብቻዬን መሆኔ ነው። አየህ ድንግል እና በስዬ አሁን የሰማሁት ነገር አለ። በቃ ግን አንተ አሁን እሺ በል በቃ የመጀመሪያው ነገር አገልግሎት ራስን መስጠት ነው። በቃ አንተ ራስህን ለእግዚአብሔር ስጥ። ከዛ በኋላ ያለፈው ነገርን ዲያቆን መዝሙር ያሬድ የተናገረው ነገር አለ። 3 ዓመት እየተገመገምኩኝ ነበር አለ። ትልቅ ትምህርት ነው እና እርግጠኛ ነኝ ዲያቆን መዝሙር ያሬድን በዛ ጊዜ እንዳሁኑ አይደለም፣ ዋጋ እየከፈለ እየዘመረ የነበረ ሰው ነው። ከአይምሮዬ በላይ ጭንቅላቴን ያሳመመኝ ያለው ጉዳይ እንድትረዱ የሚፈልገው ለምን 10 ዓመት አይፈጅም? መዝሙሩ ታርሞ ከአባቶች ትእዛዝ እንዴት እወጣለሁ? ይህ አይደለም ጉዳይ። ሂድ 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 ተብሎ ጥግ የደረሰ ነገር ከአይምሮ በላይ እኮ ነው። ይከብዳል። ድንግል ማርያምን እንደ ቅድስት ቤተክርስቲያን ስርዓት እንደ ልጅነቴ እንደ ቤተክርስቲያን ስርዓትና ሕግ ባልሄድ ኖሮ በፍቃዱ ስህተት ይሄ ነው ወይም ደግሞ በፍቃዱ ይሄ ስህተት አለብህ፣ ስለዚህ ይሄ ነገር አይቻልም፣ ተከልክሏል፣ ታግዷል፣ ስለዚህ መመረቅ አይቻልም፣ እቺ ነገር እስኪስተካከልልህ እንደ አባቶቻችን እኛ የምንሰጠ ትእዛዝ ነውና ተቀበል፣ የአባት ነው አለቀ። ቤተክርስቲያን እንደምትሰማ እንደምታዘዝ እኮ ያሳያል። ዝቅ ብላ አባቶቼ ስህተት ነበረው እንዴ? ለምን አንድ ቀን ለምን አንድ ሰዓት አይቀረውም መዝሙሩ ሊመረቅ? የሆነ አባት የሆነ ስህተት አግኝቶብህ ከሆነ ከመዝሙሩ ከዜማው ከግጥሙ ሌላው አሳልፎት ሳያስተውለው የሆነ አባት ግን አግኝቶልህ ከሆነ ልትደሰት ነው የሚገባ ወንድም አለም። ለምን ሊመረቅ አንድ ሰዓት አይቀረውም? የሆነ አባት የሆነ ነገር አግኝቶ ከሆነ ልብን ክፍት አድርገህ ወይኔ አባቴ ይሄን አላስተውለው እንዲሁ እግዚአብሔር ይስጥልኝ ብለህ እንዲሁም የምትማርበት የምትከብርበት ለነገው ደግሞ በጣም በጣም ብዙ ነገሮች የምታጠራበት ናቸው። ስለ ዝቅ ብሎ ስህተቱን አርሞ ዜማውን አርሞ ግጥሙን አርሞ ከዛ በኋላ ነገሮችን ማስተካከል ይቻላል። ምክንያቱም አሁን የእሱን ሳይድ ብቻ ነው የምንሰማው። እንደ ቤተክርስቲያን ደግሞ ያለው ነገር አልሰማንም። ለምሳሌ ሀገረ ስብከቱ ይከልክለው፣ የደብሮ አስተዳዳሪ ይከልክለው። ይሄን ሁሉ ስለማናቅ እኔ ወንድሜ ምንድነው የምመክርህ ከቤተክርስቲያን ጋር ጨርስ፣ ከአባቶች ጋር ጨርስ። ጉዳዩ በቤተክርስቲያን ይለቅ። እዚህ ጋር ሚዲያ ጋር መጡ። አሁን አንተ በጣም ፑሽ እየተደረግክ ነው። እከሌ ነው እንዲያደረገኝ እከሌ ነው እንዲያደረገኝ እንድትል እየተደረግክ ነው። ይሄ ትክክል አይደለም፣ ትክክል አይደለም። ወክለን የተወሰኑ ሰዎች የሚመለከተው አካል ጋር እንሂድ፣ ግጥምህንም ያቀረብክለት አካል ጋር እንሂድ፣ ገምግሙልኝ፣ እዩልኝ። በቤተክርስቲያን ዶግማና ቀኖና ልክ ነው የሰራሁት፣ ዜማውንም እዩልኝ፣ በቤተክርስቲያኗ ዶግማ ቀኖና ህጓ ደንቧ መሰረት ነው የሰራሁት ብለህ በልቀጥል፣ አልፎልሃል፣ ጥናቱን ጀምር ተብለ ኦኬ። እያንዳንዱ ጥናት ስታጠና እከታተልህ ነበረ፣ ልፋትህን እከታተል ነበረ፣ ድካምህን እከታተል ነበረ፣ ሁሉ ነገር እንከታተል ነበር። ጎ ሄድ እየተባልክ እኮ ነው። ኦኬ የመጀመሪያው አዎ ይሄ አልፏል፣ ቀጥል። ሁለተኛው ግጥም አልፏል፣ ቀጥል። ሶስተኛው ግጥም አልፏል፣ የቤተ ክርስቲያኗን ዶግማ ቀኖና እየተከተለ ነው፣ ዜማውም ትክክል ነው፣ ቀጥል ተብለ አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ ስቶፕ ተብለህ ከሆነ ይሄ ትክክል አይደለም። ረፍሎ ጋር ለገብታችሁ ድንግል ማርያም ገባኝ። ስለዚህ አሁን እዚህ ጋር ምንድን ነው የምልህ ፍቄ፣ እንደዚህ ፐብሊሳይዝ አናድርገው። በቃ የአንተን ጉዳይ ይኸው ብሬም አለ። ብሬም እዛ ደብረመዊ የሚያገለግል ወንድማችን ነው። አንተም እዛ ነው የምታገለግለው። እኔም አለሁኝ እዚህ ምእምን ነኝ። እኔ እርግጥ እዚህ ሻርጃን ያለሁት ሳሊተ ምሕረት ነው የምገለገለው። ግን አንድ ላይ ሆነን የአንተን ጉዳይ አባቶቻችን ጋር ቀርበን እንወያይ። እዚህ ጋር ያለው ነገር እንግዲህ ልብህን ከፍተህ አዳምጠኝ ወንድም አለም። ያው በምክንያት እግዚአብሔር ያገናኛል ሰዎችን። እግዚአብሔር ደግሞ በዛ ውስጥ ደግሞ የምናተርፈውን የሚበጀን ነገር ይነግረናል ማለት ነው። የመጀመሪያው ከአንተ ልጀምር። አንተ አገልጋይ ነህ። አገልጋይ ደግሞ በነገሮች ሁሉ እግዚአብሔርን የሚያመሰግን ነው። አገልጋይ ራሱን የካደ ነው። መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ እኔን ሊያገለግል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ያለው። ስለዚህ አገልጋይ ስንሆን ፈርመን ነው የምንገባው። የሚታይ ፊርሜ አይደለም፣ ወረቀት ላይ የሚፈረም ነገር አይደለም። ነፍስንና ስጋችንን ከእግዚአብሔር ጋር ግን ፈርመን ነው የምንገባው። ምን ብለን
ራሴን ክጃለሁ፣ መስቀሉን ደግሞ ተሸክሜ ይከተላለሁ ብለን የገባ ነው። ስለዚህ አገልጋይ እንደመሆን መጠን አሁን ራስን ቼክ ማድረግ ያለብህ መስቀሉን ተሸክመሃል፣ ራስን ክድሃለሁ የሚለውን የቤት ስራ ላንተ እሰጥሃለሁ። ለሁላችንም ይሄ አግባብ ስለሆነ ከዚህ ነው የሚጀምረው አገልግሎት። ባይዘወይ አሁን ራስን መካድ የሚለው ነው እንግዲህ አሁን ቀጥሎ እኔ እናንተ የምናውረው ማለት ነው። እኔ መዝሙር አጥቻለሁ ከዛሬ 3-4 ዓመት በፊት በሱ ፍቃድ እና በደንብ ስማኝ እና መዝሙር ሳወጣ 3 ዓመት ፈጅቶብኛል። 3 ዓመት የፈጀው ለምን መሰለህ? እኔ እንደኔ ጉጉት እንደኔ ገንዘብ ማውጣት በሳምንቱም ቢወጣልኝ ደስታዬ ነው። ግን ደግሞ እንደ ቤተክርስቲያኔ ደግሞ ምክንያቱም መጨረሻ ላይ ትርፌ ቤተክርስቲያን ናት አይደል? መዝሙር የተሰማ አልተሰማ ትርፌ ግን ቤተክርስቲያን ናት። ምክንያቱም ቤተክርስቲያን ስላለች ነው ዘማሪ ተቤት ጠራሁት፣ ዲያቆን ተቤት ጠራሁት፣ ካህን ቄሱ ቄስ ቢባል፣ ጳጳሱ ጳጳስ ቢባል፣ ዘማሪ መሪጌታው መሪጌታ ይባል፣ ቤተክርስቲያን ስላለች ነው። ቤተክርስቲያን ናት መጨረሻ ላይ ትርፋችን። መዝሙራችን ዩቲዩብ ላይ ወጣ፣ ገንዘብ ስፔንድ አደረግን ምናምን እሱ አይደለም። አሁንም መጨረሻ ላይ ቤተክርስቲያን ናት መጠጊያችን። ሰዎች ባያዳምጡን ቤተክርስቲያን ሁሌም ታዳምጠናለች። ስለዚህ ቤተክርስቲያን ትቀድማለች ማለት ነው። ኦኬ 3 ዓመት የፈጀበት ምክንያት ለምንድን ነው መሰለህ ወንድሜ? ሲታረም አሁንም ሲታረም ማለት ነው። እኔ በዛ ውስጥ ገንዘቤን ከሰር ያለው ጊዜ ከሰር ያለው ልክሰር ግድ ነዋ። ምክንያቱም ቤተክርስቲያን ናታ፣ ተጠሪነት ለቤተክርስቲያን ነዋ። እዛ ጋር አሁን ዘፈን አይደለም ይሄ። ዘፈን ቢሆን ዘፋኝ ራሱን ነው የሚወክለው። አለቀ። ስቱዲዮ ይገባል፣ ግጥምና ዜማ ይዞ ይገባል፣ ይዘፍናል። አለቀ። ሴት የሚወክለው የለ ምን የለ፣ በቃ የራሱን ስሜት ተናግሮ ይወጣል። የምትወክላ ግን ቤተክርስቲያን አለች። ይህች ቤተክርስቲያን ነገ በአንተ ምክንያት ትመሰገናለች ወይ ትነቀፋለች። እኛ ደግሞ አገልጋዮች የተጠራ ነው መስቀሉን ተሸክመን ራሳችንን ክደን ቤተክርስቲያን እንድትከብር ነው። ቤተክርስቲያን ደምቃ እንድትታይ ነው። የቤተክርስቲያን ስርዓቷ፣ ቀኖኗ፣ ዶግማ እንዲከብር ነው፣ እንዲታይ ነው። የእኛ ድምፅ፣ የእኛ ቅላጼ፣ የእኛ ሽብሸባ፣ የእኛ እንቅስቃሴ እንዲታይ አይደለም። እኛ ተደብቀን ክርስቶስ እንዲገን ነው። እኛ ተደብቀን ቤተክርስቲያን እንድትታይ ነው። እኛ ተሸፍነን ድምቅ ያለችው ቤተክርስቲያን እንድትታይ ነው ዓላማችን። ይህን ዓላማ እስከያዝን ድረስ ሁሌም ቤተክርስቲያን ትቀድማለች ማለት ነው። ስለዚህ 3 ዓመት ፈጀብኝ ማለት ነው ወንድሜ። 3 ዓመት ሲፈጅብኝ ግን ሚዲያ ላይ ወጥቼ 3 ዓመት ፈጀብኝ። ገንዘቤን ስፔንድ አድርጌ አላልኩ። ምክንያቱም ሚዲያ ላይ አልጀመርኩማ ንግግሩን አይደለ። አሁን እዚህ ያለነው ሰዎች እኮ አናቅም ግጥም ለማን እንደሰጠ፣ ዜማክ ምን እንደሆነ፣ ግጥም ምን እንዳለው፣ ማን እንዳረመልህ ምንም እናውቀው ታሪክ የለም። በቃ ተሰበሰብን ብቻ። ስለዚህ እዚህ አይደለም ማለት ነው። ምክንያቱም ጅማሬው ቲክቶክ ላይ አልተጀመረም ማለት ነው። ይሄ ውይይት የተጀመረው በቤተክርስቲያን ነው፣ በአባቶች ነው። ሲያልቅም እዛ ነው ማለቅ ያለበት ማለት ነው። ሚዲያ ላይ ማምጣት ኮንፊውዥን ስለሚፈጥር ማለት ነው፣ ግራ ስለሚያጋባ አልነበርም። ተስፍሽም እርግጠኛ አልነበረም ሲጠነሰስ ሲታሰብ አንተና እግዚአብሔር ሜቤ ንስሐ አባትህ፣ ከዛ ደግሞ የቤተክርስቲያን፣ ከዛ ደግሞ ኮሚቴ ያልካቸው እነዚህ ሁሉ ናቸው የሚያውቁት። አየህ አሁን ግን ህዝቡ ሁሉ በማያውቀው ነገር እንደምታው ግማሹ ነገር ላይ ግማሹ ነገር ላይ። ስለዚህ እንዴት አድርጉልኝ ፕሊስ። ስለዚህ አንተ እንድትበረታ ኦኬ። ምክንያቱም መዝሙርክ ወጣ አልወጣ አገልግሎትህ መዝሙር ለመውጣት አይደለም። አገልግሎት ዘማሪ ሆንከው። እኔ የቤተክርስቲያን ዘማሪ ነኝ ያልከው ሲዲ ስለምታወጣ ወይ ደግሞ ስቱዲዮ ስለምትገባም አይደለም። እግዚአብሔር ስቱዲዮ ስለገባን አይደለም። እግዚአብሔር የሚፈልገው ንጹህ የሆነ መስዋዕት ነው። የቃየል ያልሆነ የአቤል የሆነ መስዋዕት ነው የሚፈልገው። መስዋዕት ደግሞ በንጽህና በትህትና በፍቅር የምትደረግ ናት። ኦኬ የሚያከብር እግዚአብሔር ነው፣ ከፍ የሚያደርግ እግዚአብሔር ነው። ስለዚህ አንተ ልብን ጠብቅ፣ ልብን አጽና። ምክንያቱም ቤተክርስቲያን ናት መጨረሻ ላይ ውበት ሞገስ ዘማሪ ብላ የምታቆምህ የምጠራ ክብር የምትሰጥህ ቤተክርስቲያን ስለሆነች ማለት ነው። ስለዚህ አንተ ልብህን አጽና። ማልቀሱ መነጫነጩ ሰውኛ ባህሪ ነው፣ ይገባኛል፣ እንረዳሃለን። ግን ደግሞ አገልጋይ ነህ፣ አገልጋይ ነህ። ራስህን ክደህ መስቀሉን ተሸክመህ የምከተል ነኝ ብለሃል። ስለዚህ እሱን አትርሳ። የሆነ ነገር ፈተና ሲመጣ ገጭገጭ ሲል ያ ፈተና ለበጎ እንደሆነ ለበረከት እንደሆነ የምትማርበት እንደሆነ ትሁት የምትሆንበት እንደሆነ እወቅ። ይህንንማ ካላወቅማ ምኑን አገልጋይ ሆንክ? የሆነች ነገር ቆንጠት ስትደረግ ወጥተህ የምትነጫነች ከሆነ የምትፈተን ከሆነ ፕሮፋይልን ቀይረ ጥቁር የምታደርግ ጨለማ ውስጥ የምትቀመጥ ከሆነ ምኑን አገልጋይ ሆንክ? ወንድም አለ ገና እኮ ብዙ ይመጣል። ገና አንገታችን ላይ እኮ ሰይፍ ይቀመጣል።
ገና እኮ ብዙ መከራ ይጠብቀናል እኮ። በዛ ሁሉ እንደነ ጳውሎስ እኮ እየሳቅን ነው ወደ እስር ቤት መግባት ያለብን። ገና እኮ መታሰር አለ። ገና እኮ ስለዘመርክ ክርስቶስን ስለሰበክ ቤተክርስቲያን ስላልክ እኮ ገና አንገት ላይ ሰይፍ ይመጣል። ገና እስር ቤት እጅ ታስሮ እኮ እስር ቤት ትገባል። እንደነ ሲላስ እንደነ ጳውሎስ ደስ እያለ መዘመር ነው። ደስ እያለ አገልግሎትም ልብህን ማጽናት ነው። ስለዚህ ልብህን አጽና፣ በጊዜውም ያለ ጊዜውም ጽና፣ በጊዜውም ያለ ጊዜውም ዘምር። እኔ ተነስቼ በስቱዲዮ ብዬ በከለክልህ ቤተ መዘመር ማን ይከለክላል? እግዚአብሔር ማገልገል ማን ይከለክላል? ማንም አይከለክልም። ስለዚህ ይህን ያዝ። የመጨረሻው ኮሚቴዎቹ አሉህን ቅድም እንደሰማሁት ኮሚቴዎቹ ምን ታረግ መሰለ? ኮሚቴውን ይዘህ አባቶችን በትህትና ዝቅ ብለህ ለምን 1 ዓመት አይራዘምም? ቤተክርስቲያን ትበልጣለች። ልጆች ነን። ተጠሪነታችን ለቤተክርስቲያን ነው። ቤተክርስቲያን ነገ ትከብርበታለህ። ባይዘወይ በሱ ወንድሜ ነገ በጣም ትከብርበታለህ። በመታገስ ትሁት በመሆን አባቶችን በማዳመጥ በእርጋታ በትህትና ቤተክርስቲያን ትክበር ትድመቅ። የኔ ገንዘብ ማጥፋት፣ የኔ እድሜ ማጥፋት፣ የኔ ጊዜ ማባከን ሲሆን የቤተክርስቲያን ክብር ይበልጣል። አየህ፣ እንዲሁም እንዲህ ስትመሰክላት እኮ ደስ ይላል። ቤተክርስቲያን እንደምትሰማ እንደምታዘዝ እኮ ያሳያል። ዝቅ ብለህ አባቶቼ ስህተት ነበረው እንዴ? ለምን 1 ቀን ለምን 1 ሰዓት አይቀረውም መዝሙሩ ሊመረቅ? የሆነ አባት የሆነ ስህተት አግኝቶብህ ከሆነ ከመዝሙሩ ከዜማው ከግጥሙ ሌላው አሳልፎት ሳያስተውለው የሆነ አባት ግን አግኝቶልህ ከሆነ ልትደሰት ነው የሚገባ ወንድም አለ። ለምን ሊመረቅ 1 ሰዓት አይቀረውም? የሆነ አባት የሆነ ነገር አግኝቶ ከሆነ ልብን ክፍት አድርገህ ወይኔ አባቴ ይሄን አላስተውለው እንዲሁ እግዚአብሔር ይስጥልኝ ብለህ እንዲሁም የምትማርበት የምትከብርበት ለነገው ደግሞ በጣም በጣም ብዙ ነገሮች የምታጠራበት ይሆናል ማለት ነው። ስለዚህ 1 ቀን ስለቀረው ባነሩ ስለተሰራ እሱ እንዳታስበው፣ እሱ ምንም እንዳታስበው። ይሄ ሁሉ ተሰርቶ አባቶች ልበልህና ለምሳሌ ወንድም አለም ዩሊን ተይዟቸው ዝም አሉክ። ኧረ ይሄ ልጅ ባነር ሰርቷል እኮ ይሄ ልጅ እኮ እንዲህ ተዘጋጅቷል፣ እንዲሁ ልብስ አሰፍቷል፣ እንዲሁ በቃ ይሄ ሁሉ ብለው በዩልንታ መዝሙር ስተት እያለው ዜማው ስተት እያለው ግጥም ስተት እያለው ዝም ቢሉ ነገ ላይ የሚደርስብህን ወቀሳ አስበኋል። በቃ ይመረቅለት፣ በቃ ምን ይደረግ ልጅ ነው እንዲሁ ሞራሉን ጠብቅለት። ነገ ላይ የሚመጣብን ትችት፣ ነገ ላይ ቤተክርስቲያን የምትሰደበውን እንዴ አባት የለም እንዴ ቤተክርስቲያን የለችም እንዴ የምትባለውን ነገ ላይ የሚያመጣውን መዘዛየኸው። ስለዚህ ለበጎ ሊሆን ይችላል ማለት ነው። ራስን ቆም ብለህ የምታዳምጥበት ነገሮችን ከፍጥነት ከችኮላ ደግሞ ረጋ ብለህ ነገር የምታይበት ሜቢ እንዳልኩ ነው። አንዳንድ አባቶች ሁሉም ጸጋ አለው መቼም አይደል። አንዳንድ አባቶች ያላዩትን አንድ አባት ሊያገኝ ይችላል። አንዱ አባት ያላስተውለው አንዱ አባት ሊያስተውለው ይችላል። ከአንተ የሚጠበቀው ምንድን ነው? እርግጥ አድርገህ ጨርሰህ አባቶቻችን ደስተኛ ሆነው ምስክር ሆነው ሲመረቅ ነው ደስ የሚለው፣ ክብር ነው ለአንተም። ስለዚህ እኔ ምክንያቱም ተስፍሽዬ እዚህ መናገሩ እኔ ፖይንት ያለው አልመሰለኝም። ሊናገርም ወንድማችን ያው እየከበደው ስለሆነ ማለት ነው እኔ መናገር አለበትም ብዬ አላምንም። ለምሳሌ መዝሙሩ ስተት አለበት ካሉት፣ ግጥሙ ዜማ ስተት አለበት ካሉት ቲክታክ ላይ ሰውን ዲስከስ የሚያደርገው ቤተክርስቲያን አባቶቹን ሰብስቦ በትህትና እንደ ልጅ ዝቅ ብሎ ከእግራቸው ስር ዝቅ ብሎ ስተቱን አርሞ ዜማውን አርሞ ግጥሙን አርሞ ከዛ በኋላ ነገሮችን ማስተካከል ይቻላል። ምክንያቱም አሁን የእሱን ሳይድ ብቻ ነው የምንሰማው። እንደ ቤተክርስቲያን ደግሞ ያለው ነገር አልሰማንም። ለምሳሌ ሀገረ ስብከቱ ይከልክለው፣ የደብሮ አስተዳዳሪ ይከልክለው፣ ይሄን ሁሉ ስለማናቅ እኔ ወንድሜ ምንድነው የምመክርህ? ከቤተክርስቲያን ጋር ጨርስ፣ ከአባቶች ጋር ጨርስ። ከአባቶች ጋር ያለውን ነገር ስጨርስ ኮሚቴዎች አሉ። በኮሚቴዎች በኩል ምክንያቱ ምን እንደሆነ ኮሚቴዎች ከአባቶች ጋር አንተን ባለህበት ቁጭ ብለው፣ እርግጠኛ ነኝ ኮሚቴዎቹ ለዲኮር አይደለም የተጠሩት። ኮሚቴዎቹ ለዛን ጊዜ ልብስ ለብሰው ለመቆም አይደለም የተጠሩት። እኔ ኮሚቴ የሚገባኝ አንተን ማገዝ፣ በጸሎትም በሁሉ ነገር ማገዝ፣ አንተን ማድረስባቸውን ነገር እነሱ ይላላኳል ማለት ነው። አሁን እንደዚህ ከተፈጠረ እንደው ኮሚቴ ተሰብሰቡና አባቶችን ያዝ፣ የሀገረ ስብከቱ ሊቀ ጳጳስ ያዝ፣ የሀገረ ስብከቱን ስራ አስኪያጅ ያዝ፣ የደብሩን አስተዳዳሪ ያዝ፣ ያሉትን ብቻ አንተ በዚህ ውስጥ ያካተትካቸውን ሰዎች አባቶቻችን፣ ወንድሞቻችን፣ ዲያቆናትም ካሉ በዚህ መዝሙር ውስጥ ያሉት ሰዎች ሁሉ ሰብስብና በጸሎት ጀምራችሁ ሰላም ለኪያችሁን ደግማችሁ በትህትና እንደ ልጅ መንፈስ አባቶቼ ከቤተክርስቲያን አይበልጥም የኔ ክብር፣ ስተት ኖሮት ይሆናል ሜቢ እስቲ አርሙኝ፣ አስተካክሉኝ፣ ከዚህ የተሻለ ሆኖ እንዲወጣ ምንድነው ምክራችሁ ብለህ ወደ ቤተክርስቲያን ብትወስደው፣ የጀመርከው ከቤተክርስቲያን ጋር ስለሆነ ከቲክቶክ ወጥተህ ወደ ቤተክርስቲያን ብትወስደው ብዬ እመክራለሁ። እንድማለን በተረፈ በሚያስፈልገ ነገር ሁሉ አለን፣ እንጸልይልሃለን፣ እናግዘሃለን።
ከአባቶች ጋር መነጋገር ያለበት ኮሚቴው ነው። ኮሚቴው ደግሞ ያለውን ነገር ካሳወቀን ደግሞ ሁላችንም እናግዛለን ብዬ አስባለሁ። እግዚአብሔር ይርዳ፣ አገልግሎትን ይቀበልልህ። በርታ 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 ወንድም አለም። በማስተዋል ይሁን በክርስትና ልብ ይሁን በአባቶቻችን ትምህርት በቤተክርስቲያን ትምህርት እንደ አገልጋይ ያለውን ነገር በዚህ መልኩ እንደ አንድ ወንድም እንደ አንድ ታናሽ ወንድም አግዛለሁ ለማለት ነው። የእግዚአብሔር ሰላም ከኔም ከአንተ ጋር ይሁን። በርታልኝ። እግዚአብሔር ያክብርልኝ። ከልብ በጣም አመሰግናለሁ። ክብር ይስጥልኝ። አንድ ነገር ግን ልል እፈልጋለሁ። መዝሙሬ በጣም ብዙ ሀሳቦችን ብለሃል። እንደ አንድ የቤተክርስቲያን ልጅ ማለት ያለብህን እያንዳንዱን ነገር ብለሃል። እግዚአብሔር አምላክ ያክብርልኝ። እግዚአብሔር በሚያውቀው እስቲ የዛሬ ዓመት ወደኋላ ተመልሰን ነይ አገልጋይና የአገልግሎት ፈተናና በአገልግሎት መጽናት ምን እንደሆነ እግዚአብሔር በሚያውቀው ሁላችሁም ታውቃላችሁ። የዛሬ ዓመት አስታውሳለሁ። ከዛ በፊትም እግዚአብሔር ይመስገን በቅድስት ቤተክርስቲያን ላይ ያለምንም መፍገምገም አማኑኤል እየረዳኝ ያገለገልኩት ክርስቶስ ችንካሩን እያሰብኩ መከራውን እያሰብኩ አገለግል ነበር። ያ ችንካርም በጣም በትልቁ በሚዲያ ላይ ሰቅለውኝ ነበር። ያ መሰቀል፣ ያ መወረድ፣ ያ መነቀፍ፣ አገለገለ፣ ዘመረ፣ ዜማ አበላሸ፣ የሰው መዝሙር ዘመረ ተብሎ ብዙ ነገር ሲባል ነበር። እነዛ ስድቦች፣ እነዛ ነቀፋዎች ሲመጡብኝ እንኳን እንደ አንድ የቤተክርስቲያን ልጅ አባቶቼ ችግሬ ምንድን ነው? ጥፋቴ ምንድን ነው? በሚዲያ የመጣ ነገር በሚዲያ ይመለስ፣ በውስጥ መምጣት ያለበት በውስጥ ይመለስ ብዬ ሚዲያ ላይ ሰብስቤ ይቅርታ ያለብኝ መጠየቅ ያለብኝን ጠይቄ መስተካከል ያለብኝን ተቀብዬ እንደ አንድ የቤተክርስቲያን ልጅ እነሱ የሰደባ ቃል የነቀፋ ቃል ሲናገሩ እንደ አንድ የቤተክርስቲያን ልጅ እንደ አባቶቼ እኔ ስዘምር፣ እኔ ሳገለግል፣ እኔ ሳወራ ከኔ ጀርባ ላይ ያሉት አባቶቼ ናቸው። ከኔ ጀርባ ላይ ያለችው የተጠራሁባት የተከበርኩባት ቅዱስ ቤተክርስቲያን ናት። ልትከበርም በእኔ የተነሳ ልትሰደብ የምትችሉ ያንን ጠቅቄ ስለማቅ እያንዳንዱ ስድቦችን እያንዳንዱ ማዋረዶችን ወጥ አድርጌ ተቀበልኩ። ለምን በእኔ ዝም ማለት ውስጥ የሚታነጽ ትውልድ አለ። እኔ መልሼ ብሳደብ፣ እኔ መልሼ ብነቅፍ፣ እኔ የሆነ ነገር ባደርግ አንድ የሚታነጽ የለም። ሁለት ደግሞ ሃይማኖቴ የገዛች ሃይማኖቴን ነው ማሰደበው። በምን የሚሳደበኝ የሌላው አካል አይደለም፣ የሚያዋርደኝ የሌላው አካል አይደለም። ቪዲዮ ሲሰራብኝ እዚህ ቲክታክ ላይ እኔን የሰደበ በሚሊዮን ሲፈምስ የሰደበኝና ያዋረደኝ የሆነ ሌላ ሃይማኖት አይደለም፣ ኦርቶዶክሳዊ አንድ ማተብ ያንጠለጠለ። ስለዚህ እርስ በርስ ይሄ ነው ኦርቶዶክሳዊነት ነው የሚባለው፣ ይሄ ነው የአባቶቻቸው ትምህርት ነው የሚባለው። ስለዚህ ተቀበልኩ፣ ምንም አላልኩም። የሚቀበል አሁንም ወጃ ያለፍኩባትን እያንዳንዱ መከራና ችግር እኔ አሁን ትልቁ ጥያቄ የሆነ ያለው ግጥሙ ለምን የዛሬ 10 ዓመት አይፈጅም? ቤተክርስቲያን እኮ የእያንዳንዱ ስርዓት አላት። እያንዳንዱ መታረም ያለበት መተቸት አለበት። እኔ የያዘኝ አሁን ከአይምሮዬ በላይ ጭንቅላቴን ያሳመመኝ ያለው ጉዳይ እንድትረዱ የሚፈልገው ለምን 10 ዓመት አይፈጅም? መዝሙሩ ታርሞ ከአባቶች ትእዛዝ እንዴት እወጣለሁ? ይህ አይደለም ጉዳይ። ሂድ 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 ተብሎ ጥግ የደረሰ ነገር ከአይምሮ በላይ እኮ ነው። ይከብዳል። ድንግል ማርያም እንደ ቅድስት ቤተክርስቲያን ስርዓት እንደ ልጅነቴ እንደ ቤተክርስቲያን ስርዓትና ሕግ ባልሄድ ኖሮ በፍቃዱ ስህተት ይሄ ነው ወይም ደግሞ በፍቃዱ ይሄ ስህተት አለብህ፣ ስለዚህ ይሄ ነገር አይቻልም፣ ተከልክሏል፣ ታግዷል፣ ስለዚህ መመረቅ አይቻልም፣ እቺ ነገር እስኪስተካከልልህ እንደ አባቶቻችን እኛ የምንሰጠው ትእዛዝ ነውና ተቀበል፣ የአባት ነው፣ አለቀ። ምክንያቱም እኔ ፍቃድ ይቅርታና ለምሳሌ ምንድነው ምክንያቱ? ቅድም ተስፋ ደጋግሞ ጠይቆ ነበረ። ምክንያቱ አሁን ይኸውልህ፣ ለምሳሌ አንድ ሰው ለምሳሌ መዝሙር ካበላሸ ሊነቀፍ ይገባዋል። ሰው እንደ አቅሙ ነው የሚነቅፈው። በደንብ ስማኝ ፕሊዝ። ሰው እንደ አቅሙ ይነቅፋል። ለምሳሌ አዘማመኑ እሺ፣ ግን እንትኑን ፕሊዝ ግልጽ አድርግልኝ። አሁን ልመጣለን ወንድም ልመጣለን። እዚህ ጋር አንድ ጊዜ ጥያቄ የሆነብኝ ነገሮች ስላሉ ምክንያቱም ህዝቡ ሊመልስልኝም አባቶችን ሊመልሱልኝ ይፈልጋል። ወንድሜ መዝሙር በፍቃዱ አንዴ ይቅርታ፣ አንድ ደቂቃ ስጡኝ አንዴ። ምክንያቱም ነገሩ ፈርዘር በፊት አንድ ሀሳብ ልናገር። መዝሙር ወንድሜ በጣም አመሰግናለሁ። ሁላችሁንም ተስፊሽንም ከላይ ያላችሁትንም ሁላችሁንም በጣም አመሰግናለሁ። ፍቃዱ መጀመሪያ ተረጋጋ። እንግዲህ እኛ በዚህ በዩናይትድ አረብ ኤምሬትስ ያለ ነው እናውቃለን። ከስር ከመሰረቱ በደንብ አድርገን እናውቃለን። እኛ በደንብ አድርገን እናውቃለን። ቤተክርስቲያንን ስታገለግላት፣ ስትለፋ፣ ስትደክም የኖርክ ወንድማችን ያለፍክበትን መንገድ ከማንም በላይ በደንብ አድርገን እናውቃለን። ምክንያቱም በአንድ ውሃ ውስጥ እየዋኘን ያለን ወንድሞችህ ገባ። እኔ ከዚህ ቀደም በኢትዮጵያ ውስጥ ሁላችሁም ታውቁታላችሁ፣ በቅዱስ ራጉኤል ቤተክርስቲያን
ሁላችሁ የምታውቁት ቅዱስ ራጉኤል ቤተክርስቲያን እዛ ውስጥ ዓለማዊ ትምህርት ቤት አለ። ሁላችሁም ታውቁታላችሁ። ከቤተክርስቲያኑ ጎን ከኬጂ እስከ 12ኛ ክፍል ትምህርት ቤት እንዳለ ታውቁታላችሁ። ቅዱስ ራጉኤል ቤተክርስቲያን መርካቶ አካባቢ ቅዱስ ራጉኤል ቤተክርስቲያን ውስጥ በመምህርነት አገልግያለሁ። መምህር ነበርኩኝ። የ10ኛ የ11ኛ የ12ኛ ክፍል ተማሪዎችን አስተምር ነበር እና እዛ መምህር በነበርኩበት ወቅት የገጠመኝ ሁኔታ አለ። ልክ አሁን በፍቃዱ ጋር ተመሳሳይ የሆነ ሁኔታ፣ እንደዛ አይነት ነገር እንዲደገም አልፈልግም። ስለዚህ ነገሩን ፈርዘር እንዲሄድ አልፈልግም ከዚህ በኋላ። ምክንያቱም እያወራን ያለነው የቤተክርስቲያንን ጉዳይ ነው። የቤተክርስቲያንን ጉዳይ ደግሞ እዚህ ቲክቶክ ላይ አውርተን ምንጨርስ ኢቨን ለማውራትም እኛ ብቁ አይደለን። ሁላችንም የኦርቶዶክስ ቤተክርስቲያን ተከታዮች ነን እዚች ጋር ያለ ነው። ስለዚህ እኔም እንደ አንድ ኮሚቴ ልቆጠር እችላለሁ። ምክንያቱም በዚህ በዩናይትድ አረብ ኤምሬትስ እንዳለ ሰው እህቶችን ወንድሞችን እንደሚመክር ሰው እየመከረ እንዳለ ሰው አንድ ቅድም መዝሙር አንስቶታል። ኮሚቴ አዋቅር ተብልሃል። 3ም 4ም እንሁንና የአንተን ጉዳይ አንተ እዚች ጋር መናገር አይጠበቅብህም። አሁን አንዳንድ ሰዎች ኮሜንታተሮችም ግፊት እያደረጉብህ ነው ያሉት የአባቶችን ስም እንድታነሳ ኤግዛክትሊ ስፔሲፊካሊ እከሌ ነው ብለህ እንድትናገር ፑሽ እየተደረግክን ያለ አንተ አሁን ያለህበትን ስሜት እኔ በደንብ አድርጌ አውቀዋለሁ። እየነገርኩ ነው። ቅዱስ ራጉኤል ቤተክርስቲያን ትምህርት ቤት በማስተምርበት ሰዓት የተከሰተ ክስተት አለ። አንተ አሁን እዚች ጋር ፑሽ እየተደረግክ ነው፣ ስፔሲፊክ እከሌ ነው እንድትል እየተባለ ይሄ ነገር ትክክል አይደለም። ወንድሞች እህቶች፣ እኔ አንተ ከምታዋቀረው ኮሚቴ አንድ ልሆንልህ እችላለሁ። ሌላ 2-3 ሰዎች ምረጥ። በዚህ በዩናይትድ አረብ ኤምሬትስ ያሉ ሰዎችን አንተ እዚች ጋር ሚዲያ ላይ መጥተህ መናገር አይገባህም። ቅድም መዝሙር ተናግሯል። ተስፍሽን በደንብ አድርጎ አስረድቶሃል። የሚመለከተው አካል ጋር እንሄድና አንተን ወክለን ጥያቄህን እንጠይቅልህ። ምክንያቱም አንተ የዛሬ ዓመት ያስገባኸው ግጥም ተገምግሞ አልቆ ከሆነ እርግጥ ነው ቅድም ተናግሯል። አሁን እያዳመጥን ያለ ነው በአንተ አንግል ያለውን ነገር ነው። በአንተ በኩል ያለውን ነገር እያዳመጥን እያብላላን ያለ ነው። በቤተ ክርስቲያን ጫፍ ደግሞ ያለውን ነገር እንስማና እንደ ኮሚቴ እንዋቀርና አባቶችን እናናገር። የአንተን ግጥም የገመገሙትን ምናልባት ሰበካ ጉባኤው ሊሆን ይችላል፣ ምናልባት ደግሞ ሌላ አካል ሊሆን ይችላል። ወንድሜ ቅድም በደንብ አድርጎ ተናግሮታል። ተመስገን ገባ። ቤተ ክርስቲያን ልትመክራቸው የሚገባቸው ሌላ አካላትም ካሉ እሱን እኛ የምትወክለን ሰዎች እንከታተልህንና ጉዳዩ በቤተ ክርስቲያን ይለቅ። እዚህ ጋር ሚዲያ ጋር መጡ። አሁን አንተ በጣም ፑሽ እየተደረግክ ነው። እከሌ ነው እንዲያደረገኝ እንድትል እየተደረግክ ነው። ይሄ ትክክል አይደለም። ወክለን የተወሰኑ ሰዎች የሚመለከተው አካል ጋር እንሂድ፣ ግጥምህንም ያቀረብክለት አካል ጋር እንሂድ፣ ገምግሙልኝ፣ እዩልኝ። በቤተክርስቲያን ዶግማና ቀኖና ልክ ነው የሰራሁት፣ ዜማውንም እዩልኝ፣ በቤተክርስቲያኗ ዶግማ ቀኖና ህጓ ደንቧ መሰረት ነው የሰራሁት ብለህ በልቀጥል፣ አልፎልሃል። ጥናቱን ጀምር ተብለ ኦኬ። እያንዳንዱ ጥናት ስታጠና እከታተልህ ነበረ። ልፋትህን እከታተል ነበረ። ድካምህን እከታተል ነበረ። ሁሉ ነገር እንከታተል ነበር። ጎ ሄድ እየተባልክ እኮ ነው። ኦኬ የመጀመሪያው ይሄ አልፏል፣ ቀጥል። ሁለተኛው ግጥም አልፏል፣ ቀጥል። ሶስተኛው ግጥም አልፏል፣ የቤተ ክርስቲያኗን ዶግማ ቀኖና እየተከተለ ነው፣ ዜማውም ትክክል ነው፣ ቀጥል ተብለ at the end of the day መጨረሻ ላይ ስቶፕ ተብለህ ከሆነ ይሄ ትክክል አይደለም። ረፍሎ ጋር ለገብታችሁ ድንግል ማርያም ገባኝ። ስለዚህ አሁን እዚህ ጋር ምንድነው የምልህ ፍቄ፣ እንደዚህ ፐብሊሳይዝ አናድርገው። በቃ ያንተን ጉዳይ ይሄው ብሬም አለ። ብሬም እዛ ደብረመዊ የሚያገለግል ወንድማችን ነው። አንተም እዛ ነው የምታገለግለው። እኔም አለሁኝ እዚህ ምእምን ነኝ። እኔ እርግጥ እዚህ ሻርጃን ያለሁት ሳሊተ ምሕረት ነው የምገለገለው። ግን አንድ ላይ ሆነን ያንተን ጉዳይ አባቶቻችን ጋር ቀርበን እንወያይ። እዚህ ጋር ያለው ነገር ቢበቃ። ቅድም ተስፍሽ ነግሯል። ያወጣኸው ወጪ ያለ፣ የደከምክበት አለ፣ የወጣኸው የወረድከው ያሳለፍከው 2 ዓመት ቅድም ተነግሯል። አንድ ትልቅ ነገር ይሄን ነገር ትተህ አንድ ቢዝነስ ስታብሊሽ ብታደረግ ኖሮ ገብተዋል ዛሬ ትልቅ ደረጃ ትደርስ ነበር። አፍተር 2 ይርስ ማለት ነው። ያንን ሁሉ መስዋዕት አድርገህ ነው እዚህ ጋር የመጣ። ስህተት ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እዚች ጋር አሁን እየተከታተለ ያለ ከ5000 ሰው በላይ ያልገባው ነገር ምንድን ነው? እንዴት ነው የመዝሙሩን ግጥም ዜማ ለግምገማ አቅርቦ ተተችቶ በቤተክርስቲያኗ ዶግማና ቀኖና ልክ ነው ተብሎ ጎሄድ ተብሎ ስቱዲዮ ገብቶ አጥንቶ ጨርሶ
መጨረሻ ላይ ኖ የሚባለው ትክክል ነው ጥያቄው። ግን ያንን ነገር የአንተን ጫፍ ብቻ ሳይሆን የቤተክርስቲያኑንም ጫፍ ማወቅ እንፈልጋለን። ስለዚህ ሰው ወክል እኔ ያለው ብሬ ያለ በዚህ በዱባይ እና በኤምሬትስ ያላችሁ እህቶቼ ወንድሞቼ ፍቄ የሚወክላችሁ ካላችሁ እኔ ዝግጁ ነኝ። እኛ አንድ ኮሚቴ አዋቅረን በኮሚቴ ጉዳዩ ይታይና በኮሚቴ ይፈታ። የዚህ የቲክቶክ እዚህ ጋር መጥቶ ነገሮችን ግልጽ ምክንያቱም ነገርኩ አንተ በጣም ፑሽ እየተደረግክ ነው። ልንገርህ ይሄ ውይይት ከአንድ ሰዓት ወይ ከሁለት ሰዓት በኋላ ከሄደ የሆነ ነገር ትሳሳታለህ፣ እመኔ። ምክንያቱም አንተ ያለህበትን ኮንዲሽን ማንም አይረዳልህም። ስለዚህ ብታስብበትና ኮሚቴ ብትመርጥና እኔ ይኸው ፈቃደኛ ነኝ፣ ችግር የለም። እዚህ ጋር ብሬ አለ የተወሰኑ ሰዎች ጨምርና ጉዳይህን ብንይዝልህና ጉዳዩ በቤተክርስቲያን በኩል ቢያልቅ የሚል ሀሳብ አስተያየት አለኝ። ለድምፄ ጥራት ይቅርታ ጠይቃለሁ። እግዚአብሔር ይስጥልኝ። ሁላችሁም እግዚአብሔር ይስጥልኝ። ሌሎቻችሁም ያሬድዬ ድንገት ሀሳብ የሰጠበት ላይ አንተ ሀሳብ ልሰጥ ነበርና ህመምህን በአንድም በሌላም በተለያዩ ነገሮች ሰምቻለሁ፣ ገብቶኛል። ረዥም ሰዓት ዋጋ እንደከፈልክ በሰንበት ትምህርት ቤትም ደግሞ እያገለገልክ እንደሆነ የሰንበት ትምህርት ቤቶችም ግጥም ዜማህን እንዳዩ የቤተ ክርስቲያንም የደብር አስተዳዳሪዎችም ሁሉም እንዳዩ አውቃለሁ እና ሁሉንም ነገር ሰምቻለሁ ከሌላም ሰው እና እረፍ ስትባልም ብዙ ነገሮችን እሺ እያልክ እየታዘዝክ እዛ የሰንበት ትምህርት ቤት እየተማርክ እንደሆነ ሰምቻለሁ። አሁን ላይ ድንገት የሆነው ነገር ከምን እንደሆነም ደግሞ ስለሰማሁ ድንገት ወይ ተስፊሽ ወይ መዝሙር ያሬድ የተወሰነ ነገር በሉና አሁን ያለው ነገር ምን መሰለህ በስ የምልህ አንተ ራስህን ወንድሜ ግን ማርያምን ይሄ ሁሉ እኮ እናንተም ከዚህ ፊት ብትኖሩ እንደዚህ አልሰቃዩ ነበር። ብቻዬን ሆኔ ነው አየህ ድንግል እግዚአብሔር እና በስዬ አሁን የሰማሁት ነገር አለ። በቃ ግን አንተ አሁን እሺ በል በቃ የመጀመሪያው ነገር አገልግሎት ራስን መስጠት ነው። በቃ አንተ ራስህን ለእግዚአብሔር ስጥ። ከዛ በኋላ ያለፈው ነገርን ዲያቆን መዝሙር ያሬድ የተናገረው ነገር አለ። 3 ዓመት እየተገመገምኩኝ ነበር አለ። ትልቅ ትምህርት ነው እና እርግጠኛ ነኝ ዲያቆን መዝሙር ያሬድን በዛ ጊዜ እንዳሁኑ አይደለም፣ ዋጋ እየከፈለ እየዘመረ የነበረ ሰው ነው ማለት ነው። አሁንም ሲያወጣ መዝሙሮች ዋጋ እየከፈለ ነው ያወጣው። የቅድስት ሥላሴን መዝሙርን አውጥቶ በጣም የሚገርም ስርዓተ ቤተክርስቲያንን የሚወክል በጣም ቅድስት ሥላሴን የሚያስተምር መዝሙር ዘምሮ ኒንጃ ስንቶቻቸው እንደሚሰሙት አላውቅም። እና አሁን በስዬ ራስህን ነው አሁን ተሙዬ ምናልባት መዝሙሬ ስላለ ከዚህ በፊት አልበሙን ለማስመረቅ የሄደባቸው መንገዶች ስላሉ ተዋረዱን ምናልባት በፍቃዱም ያላወቀው ነገር ካለ የት መሄድ እንዳለበት ከዛ ይሄ ተዋረድ ይኖረዋል መቼም ሲያስገመግም እሱንም ካላወቀው እሱ ላይም ክሊር የሆነ ነገር ቢሰጠው ምናልባት አሁን ይሄ ልጅ እየተናደደ ያለው 2 ዓመት ሙሉ ያቃጠለው ጊዜም ሊሆን ይችላል፣ ያወጣውም ገንዘብ ሊሆን ይችላል። ነገር ግን እንደ ስርዓተ ቤተክርስቲያን ደግሞ ከዚህ በፊትም እንግዲህ ብዙ በፍኖተ ጽድቅ ዙሪያም ብዙ ጊዜ ድምፅ ስንሆን የነበረው ስንቃወም የነበረው ዘማሪያኖች ድምፅ ሳይኖራቸው ቀርቶ ሳይሆን ግጥም ላይ፣ ዜማ ላይ፣ ኢንስትሩመንት ላይ እያንዳንዱ ላይ ችግር ስለሚኖርና ስርዓተ ቤተክርስቲያን የጠበቀ ስላልሆነ ነው እና እነዚህ ነገሮች ላይ ትኩረት ሰጥቶ ምን ማስተካከል እንዳለበት የት ማስገምገም እንዳለበት እያንዳንዱ ካላወቀው ምናልባት በዚህ ዙሪያ ላይ መዝሙር ትንሽ ነገር ብትነግረው ብዬ አስባለሁ። ኮሚቴዎቹ ጋር አይ ቲንክ አሁን እኔ የማን ነው የሆነ ሀሳብ በጣም ያሰማኛል። እኔ እንዲሁም አሁን ቲክቶኩ ይለቅና አሁን የምናገርበት ነገር ይለቅና ኮሚቴዎቹ አንተን ባለበት ወንድማችን ከቤተክርስቲያን አባቶች ጋር ቁጭ ብላችሁ አሁን የጾም ወቅት ነው፣ የሱባኤ ወቅት ነው። ስለዚህ ሁላችንም በትህትና ሆነን በጸሎት ሆኖ ይሄን ዲስከሽን ብታረጉ ቲክታክ ላይ ምንም ነገር አይመጣም። ምንም አይመጣም። ምክንያቱም ቅድም ተናግሬያለሁ፣
እዚህ ያለ ሰው ግማሹ ይደስታል፣ ግማሹ ይከፋል፣ ግማሹ ይደግፋል፣ ግማሹ አይደግፍም። መጨረሻ ላይ ግን በሴ ትርፍ ቤተክርስቲያን ናት ብያለሁ። መጠለያ ቤተክርስቲያን ናት። ዘማሪ ብላ ዲያቆን ብላ የሰጠችው ቤተክርስቲያን ናት። ሁሌም ከቤተክርስቲያን ጋር ልትስማማ የሚገባው ሰዎች እንዲደሰቱ ካረክ ሰዎች ብዙ ሰዎች ስለተደሰቱ አይደለም። የአገልጋይ መመዘኛው የአገልጋይ መስፈርቱ እግዚአብሔር ነው፣ ቤተክርስቲያን ናት። ቤተክርስቲያን ስለምንወክል ማለት ነው። ስለዚህ ወደ ቤተክርስቲያን ሄደ ከአባቶች ጋር በደንብ ቁጭ ብለ እያንዳንዱ ነገር እንዲታይ መልካም ነው ላለው። እኔ የሄድኩበት ሂደት እንግዲህ የሊቃውንት ጉባኤ አስገምግም ያለው መዝሙሮቼን ግጥሙን ተቀበልኩ። ግጥሙንም ስቀበል መጀመሪያ ከታወቁ ከታመኑ መምህራን ነው የምቀበለው። እኔ ዝም ብዬ አልቀበልም። ከታወቁ ለብዙ ወንድሞቻችን ግጥም የሰጡ የቤተክርስቲያኗን ቀኖና ዶግማ ከጠበቁ ሰዎች ነው የምቀበለው። እንደ ዲያቆንነቴ ቤተክርስቲያን ወክዬ ስለሆነ የቤተክርስቲያኗን የትምህርት የዶግማ የቀኖና አጠባበቅ ይዤ ነው ግጥሞች ያሉት ማለት ነው። ከዛ በኋላ ግጥሙ በሊቃውንቱ ጉባኤ የተመረመረ ታየ ማለት ነው። ከዛ ይሄን እንግዲህ 3 ዓመት የፈጀው እንግዲህ ይሄ ነው። ምክንያቱም ብዙ ወረፋ አለ። ያ ሁሉ ግን ክብሩ ለቤተክርስቲያን ነው። ቤተክርስቲያን ናት የምትደምቀው። ስለዚህ እኔ ምንም ብዙም አልከፋኝም። የቸኩል ነበረ እንዲወጣ በጣም ፈልግ ነበር ቶሎ ቶሎ እንዲሆን፣ ግን በኋላ ቶሎ ቶሎ ሆኖ ወጥቶ ዛሬ ቢመዘልጉኝ ይሻላል ነገ የማይሆን ነገር አውጥቼ ቤተክርስቲያኔን ከማስነቀፍ ማለት ነው። እና ስለዚህ በዛ ምክንያት ቆይቷል ማለት ነው። ከዛ በኋላ ግን ሳስመርቅ ቲክታክ ላይ ሁለተኛ ነው የሆነው እንጂ ባለውበት ደብር የቤተክርስቲያኑን የመጀመሪያው የደብሩን አለቃ አናግሬያለሁ። ከዛ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። ምክንያቱም ዲያቆን ነኝ እኔ፣ በምእመን ደረጃ ሳልሆን ዲያቆን ነኝ። ስለዚህ ነገ ላይ ለእያንዳንዱ ነገር ቤተክርስቲያን ክህነት ነው የሚሰደበው። ጥሩ ነገር ከሆነ ደግሞ ክህነት ነው የሚመሰገነው። ቤተክርስቲያን ደምቃ የምታየው። ስለዚህ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። የደብሩን አስተዳዳሪ አናግሬያለሁ። የሀገረ ስብከቱን ስራ አስኪያጅ ለብቻ አናግሬያለሁ። ይሄ ሁሉ ሆኗል ማለት ነው። እና ይሄ ሁሉ የሆነው ለምንድን ነው? ጥርት ያለ ነገር ምንም እንከን እንዳይገኝበት ማለት ነው። በዛ ውስጥ እንግዲህ በጣም ብዙ መዝሙሮች ተጥለዋል፣ ብዙ ዜማዎች ተጥለዋል፣ አዲስ ዜማ ተሰርተዋል፣ አዲስ ግጥም ተሰርተዋል። ይሄ ሁሉ ሆኖ ማለት ነው እነዚህን ሁሉ ሂደቶች አልፌ እስከ መጨረሻው ሰዓት ድረስ መዝሙሬ እየታረመ ነበረ። በነገራችን ላይ ቅድም ምን ብያለሁ? አንዱ አባት ያላስተውለው ነገር አንድ አባት ሊያስተውል ይችላል። ስለዚህ ለምሳሌ መዝሙሩ ሊመረቅ 1 ሰዓት 1 ቀን እንኳን ቢቀረው አቁም ብባል እኔ ለማቆም ዝግጁ ነበርኩ። ለምንድነው ዝግጁ ሆንኩት? የምወክለው ቤተክርስቲያን ስለሆነ የኔን እውቅና፣ የኔን ስሜት፣ የኔን ገንዘብ ምናምን ሳይሆን ክብራ ቤተክርስቲያንን ስለምወክል ነገ በድቁና የማገለግላት የምቀድስባት ማህሌቱን ኪዳኑን ሰዓታቱን ማድረስባት ቤተክርስቲያን ስለሆነች ኦኬ። እስከ መጨረሻው ሰዓት ድረስ ይገመገም ነበር። በነገራችን ላይ እኔም ጠብቄ ነበረ። ባነር ልክ አንተ እንዳረከው ባነር ተሰርቶ ቤተክርስቲያን ዕለቱ ተቆርጦ ለሰው ተነግሮ፣ ግን እስከ መጨረሻው ሰዓት ድረስ እየታረመች ነበር መዝሙሯ። ለመጨረሻ ጊዜ ሰጠሁት። እዚህ ጋር ስመጣት አልፈልግም። ለአንድ በጣም ለታወቁ መምህር ሰጠው ማለት ነው። እሳቸው በቃ እያንዳንዱ ነገር ቼክ እንዲያደርጉ ነው። ይሄ 3 ቀን ሲቀረው ነው የምነግርህ፣ ሊመረቅ 3 ቀን ሲቀረው እና እሳቸው እስከ መጨረሻው ሰዓት የጠበቅኳቸው ነበረ። በቃ ይሄ መልካም ነው ምንም ነገር የለውም ሲሉኝ ነው በቃ። እና እኔ ሂደቱን በዚህ ነው የሄድኩት። ኮሚቴዎች ነበሩ። ኮሚቴዎቹ ደግሞ ምንድን ነው የሚያደርጉት መሰለ? እኔ መድረስም አልችላቸው። ለምሳሌ መምህራኑን ያናግሩ ነበረ፣ ግጥም ዜማውን ያካፍሉ ነበረ፣ ይህን ሁሉ ያደርጉ ነበረ። በመጨረሻ ላይ ሁላችንም ተሰብስበን ከቤተክርስቲያን ፍቃድ አግኝቼ በደብዳቤ ወንድማችን ዲያቆን እንደዚህ መዝሙር አሊያስመርቅ ነው፣ በቤተክርስቲያናችን የታወቀ ዲያቆን አገልጋይ ነው፣ ዝማሬው፣ ግጥሙ፣ ዜማው ታርሟል። ስለዚህ በዜማውና ግጥሙን አይተን የወደድነው ነው፣ ለቤተክርስቲያን ትምህርት ለቤተክርስቲያን ስርዓት የተስማማ ነው፣ ለቤተክርስቲያን ትምህርቷ የሚመጥን ነው ተብሎ ደብዳቤም ራሱ ነበረኝ። የሚገርም ያ ሁሉ ነገር ነበረ ማለት ነው። እና እንግዲህ አንተ ያለፍክበትን ነገር ብዙም ስለማላቅ ግን ያለፍኩት በዚህ ነው። ስለዚህ ምን እናደርጋለን? በሴ ኮሚቴዎችን ያዝ። የሱባኤ የጾም ወቅት ነው። ስለዚህ ተረጋጋ። ጾም ጸሎትን በደንብ እንዲሁም በዚህ ሱባኤ እንዲሁም ሱባኤ ያዝበት። እኔ የምመክር እንዲሁም 16ቷን ቀን በደንብ ሱባኤ ያዝበት። እየታረመ ድጋሚ እየተከለሰ ለበጎ ሊሆን ይችላል እንዳልኩ ድጋሚ እየተከለሰ ድጋሚ እየታረመ እችን 16 ቀን እንዲሁም በደንብ ሱባኤ ያዝባት። ከዛ በኋላ ንግግሩ ይቀጥል። ከቤተክርስቲያን አባቶች ጋር ተነጋገር። ቲክታክ ላይ ምንም ነገር የምትናገረው ነገር በኋላ ላይ ነገሮችን የሚያበላሽብ እንዳይሆን ሰይጣንም ምን ስራ ይሰራል ብለህ ነው
ነገ ከአባቶች ጋር ሊያጣላ ከቤተክርስቲያን ጋር ሊያጣላ ቁጭ ብሎ ቅመም ይቀምማል። አሁን ሰይጣን በዚህ ሰዓት ሰይጣን ከአንደበት የወጣውን ነው ፈተና የሚያስቀምጥብህ፣ በልብ ያለውን አያውቀውም። ሚዲያ ላይ ሁሉ ነገር መናገር ችግሩ ይሄ ነው። በተለይ አገልጋዮች ሚዲያ ላይ ሁሉን ነገር እየተናገሩ ብዙ ፈተና መሰናክል በህይወታቸው እየመጣባቸው ነው። ስለዚህ መጽሐፍ ቅዱስ እንደሚናገረው እግዚአብሔርን የሚያውቅ ሰው ሁሉን ይመረምራል እንጂ እርሱ በሁሉ አይመረመርም ተብሏል። ስለዚህ በሁሉ አትመርመር አንተ። እዚህ ሚዲያ ላይ 5,000-6,000 ሰው በሁሉ እየመረመረክ ነው። ደካማ ጎንን ጠንካራ ጎንን እያወቀብን ነው። ፈተና ይበዛብሃል። ስለዚህ በርህን ዘግተህ ከቤተክርስቲያን አባቶች ጋር ከኮሚቴዎች ጋር ይህችን ጾም ተጠቀምባት። እርግጠኛ ነኝ መፍትሄ ታገኛለህ ብዬ አስባለሁ። በውስጥ ደግሞ ማውራት የምትፈልገው ካለ እኔም ሌሎችም እናወራለን። እዛም አውቃቸውም አባቶች ስላሉ ይህን ጉዳይ እንዴት እንደደረሰም እነሱንም ማናገር እችላለሁ ማለት ነው። እና እኔ ከዚህ በላይ በቃ ቢቆምና እዚህ ጋር በውስጥ ቢያልቅ ባይ ነኝ። እግዚአብሔር እዚህ ጋር እኔም የመጨረሻ ሀሳቤን ልስጥና በሱ ፈቃድ አሁን አንድ ማወቅ ያለብህ ነገር ቅድም ስትናገር ልቤን የነካኸው እናንተ ብትኖሩ ሊኖሩ እንደዚህ ያልሆነም ነበር ብቻዬን ነው ያልከው ነገር አንደርስታንድ አደርጋለሁ። አሁን ጉዳይ ወደ ሚዲያ ከወጣ በኋላ የህዝብ ሆኗል። እሺ አንተ ብትተወው ማይተው ነገሮች ብዙ አሉ። የት ሄደ ወንድማችን ብለው ለአንተ የሚያስቡ የሚጨነቁ ብዙ ሰዎች አሉ። የምርም እታች ያሉት በጣም ብዙ ወንድሞች እዚህም ያሉት ገስት ላይ ያለ ነው። እመነኝ እኔ በተቻለው መንገድ የቤተክርስቲያንን መስመር ተከትሎ አሁን ለዛ ነው ችግሩ ምንድን ነው ልወቀው ስለ የነበረው አንድ መስመር እኮ ነው። ግጥሙ ችግር አለበት ተባልኩኝ ከሆነ ኦኬ ምንድን ነው የምንሄደው ቀጥሎ የሚለው ነገር ይመጣል። አይ እዚህ ጋር ሰርቼ እዚህ ችግር አለበት ይሄን የተፈጠረው የሚለውን ነገር እንደዚህ እንትናን ያደረገኝ ምናምን በሚለው አይደለም። እኔም ብዙ ሀሳብ እንዲነሳ የፈለኩት ግራ ስለተጋባን ግጥሙ